ሰላም ጤና ይስጥልኝ ውድና የተከበራችሁ የጋነርስ ኒውስ ቤተሰቦች የሰሜን ለንደን ኩራት የመድፈኞቹ ታማኝ ደጋፊዎች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ በአርሰናል ቤት ታላላቅ ዜናዎች ተሰምተዋል። ክለባችን አርሰናል ወደ ቀድሞ ክብሩና ታላቅነቱ ለመመለስ ያንን የናፈቀውን የፕሪሚየር ሊግ ዋንጫም በድጋሚ ወደ ኤሚሬትስ ለማምጣት በዝግጅት ላይ ይገኛል። ዛሬ ልዩ መረጃዎችን ይዘንላችሁ ቀርበናል። በዛሬ ቪዲዮአችን የኦፕታ ሱፐር ኮምፒውተር አርሰናል ሊጉን የማሸነፍ እድሉ ላይ የሰጠውን አስገራሚ ግምት ምን ይመስላል? የተከላካይ ክፍላችን አለት ጋብሪኤል ማጋሊሽ ለአምስቱ ዋንጫዎች የወሰነው አስፈሪ እቅድ፣ ደጋፊዎችን ያስደነገጠውና ልብ ሰባሪው የማይልስ ሉዊስ ስኬሊ ወደ ተቀናቃኛችን የመሸጥ ወሬ እውነታው ምንድን ነው? እናም ታላቁ መሪ ሚካኤል አርቴታ ስለ አዲሱ ኮንትራት ደጋፊዎቹ የላከው እጅግ ልብ የሚነካ መልእክት። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ፣ ምክንያቱም የመጨረሻው መረጃ እያንዳንዱን አርሰናላዊን የሚያስፈነጥዝ ልዩ ሚስጥር አለው። ቪዲዮውን ከመጀመራችሁ በፊት ለአርሰናል ያላችሁን ፍቅር ለማሳየት ላይክ ማድረጉን እንዳትረሱ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የመድፈኞቹ ቤተሰብ ይሁኑ። ወደ መጀመሪያው ታላቅ መረጃ ስናልፍ በዓለም እግር ኳስ ታዋቂው የስታቲስቲክስ ተቋም ኦፕታ አናላይሲስ አዲስ ትንበያ ይፋ አድርጓል። የኦፕታ ሱፐር ኮምፒውተር በመጪው አዲስ የውድድር ዘመን አርሰናል የእንግሊዝ ፕሪሚየር ሊግን የማሸነፍ 38% ከፍተኛ እድል እንዳለው አስታውቋል። ይህ ቁጥር ቀላል እንዳይመስላችሁ። ላለፉት 2 እና 3 ዓመታት ማንቸስተር ሲቲ ተከትለን ሁለተኛ በመሆን ስናጠናቀቅ የሱፐር ኮምፒውተሩ ግምት ለአርሰናል እጅግ ዝቅተኛ ነበር። አሁን ግን ነገሮች ተቀይሯል። አርሰናል ከማንቸስተር ሲቲ የበላይነትን ለመንጠቅ እጅግ ተቃርቧል። ያለፉት ዓመታት ህመሞች፣ ያ በጭማሪ ሰዓት የነጠቁ ነጥቦች፣ ያ በጉጉት የጠበቅነው ዋንጫ በደቂቃዎች ልዩነት ሲያመልጠን ያየንበት ስሜት አሁን ያበቃ ይመስላል። ሱፐር ኮምፒውተሩ እንኳን የአርሰናልን የጥራት ደረጃ አምኖ ለመቀበል ተገዷል። ይህ 38% የሚያሳየው አንድ ነገር ብቻ ነው። አርሰናል አሁንም ዋንጫውን በድጋሚ ለመውሰድ ዝግጁ መሆኑ ነው። ታዲያ እናንተስ የመድፈኞቹ ደጋፊዎች በዚህ በኦፕታ ሱፐር ኮምፒውተር ግምት ትስማማላችሁ? አርሰናል ዘንድሮ ሊጉን ያሸንፋል? ሀሳባችሁን ኮሜንት ላይ አስፍሩልኝ። አሁን ደግሞ ወደማይመቸው እና ደጋፊውን ወደሚያሳስበው የዝውውር ዜና ስናልፍ ታማኙ ጋዜጠኛ ሳም ዋርስ ይዞት የወጣው መረጃ በአርሰናል ቤት መነጋገሪያ ሆኗል። መረጃው እንደሚያመለክተው አርሰናል በፕሪሚየር ሊጉና በሻምፒዮንስ ሊግ የፋይናንስ ገደቦች ፋይናንስ ፌር ፕሌይ ጥብቅ ገደቦች ምክንያት አዳዲስ ተጫዋቾችን ለማስፈረም የግድ ተጫዋቾችን መሸጥ ይኖርበታል። በዚህም ምክንያት የክለባችን የወደፊት ተስፋ የሆነው የወጣቱ ማይልስ ሉዊስ ስኬሊ የገበያ ዋጋ እየተፈተሸ ይገኛል። የበለጠ የሚያስደነግጠው ግን ይሄ አይደለም። አንድ ስሙ ያልተጠቀሰ የአርሰናል የውስጥ ሰው ይህንን ድንቅ ወጣት ተጫዋች ቀጥታ ተቀናቃኞቻችን ለቼልሲ እና ለማንቸስተር ዩናይትድ እንዳቀረበ ተሰምቷል። ማንቸስተር ዩናይትድ በትክክለኛ ዋጋ ከሆነ ተጫዋቹን ለማስፈረም ፍላጎት እንዳለው ፍንጭም ሰጥቷል። ይህ በእውነት ልብ የሚሰብር ዜና ነው። ማይልስ ሉዊስ ስኬሊ ባለፈው ዓመት ብቻ ነበር ለአርሰናል ታማኝነቱን አሳይቶ አዲስ ውል የፈረመው። የክለቡ አካዳሚ ውጤት የሆነው ታላቅ ባለተስጦ ለተቀናቃኝ ክለብ አሳልፎ መስጠት የደጋፊ ልብ ይጎዳል። ባለፈው ዓመት አዲስ ውል ቢፈራረም አሁን ግን የሉዊስ ስኬሊ በኤሚሬትስ የመቆየት ነገር ትልቅ ጥያቄ ምልክት ውስጥ ወድቋል። ክለባችን የፋይናንስ ሚዛኑን ለመጠበቅ ሲል እንዲህ ያሉ ወጣቶችን መሸጥ አለበት ወይንስ ተጫዋቹ በምንም ተአምር መሸጥ የለበትም? እናንተ ምን ታስባላችሁ? አሁን ደግሞ መንፈሳችሁን ወደሚያድሰውና የኩራት ስሜት ወደሚሰጠው ታላቅ መግለጫ እናልፋለን። የክለባችን የኋላ መስመር አለት ድንቁ ብራዚላዊ ተከላካይ ጋብሪኤል ማጋሊሽ በቀጣዩ የውድድር ዘመን ቡድናቸው ስላለው እቅድ እጅግ አስፈሪና አነቃቂ ንግግር አድርጓል። ጋብሪኤል ባለፈው የሻምፒዮንስ ሊግ ፍጻሜ ላይ ስለደረሰባቸው የሽንፈት ህመም ተጠይቆ ሲመልስ እንዲህ ብሏል። ያ ህመምና ንዴት በዚህ ዓመት እንደ ተጨማሪ መነሳሻ ያገለግለናል። እያንዳንዱን ውድድር ማሸነፍ እንፈልጋለን፣ ነገር ግን ከፊታችን የሚጠብቀን ጉዞ ምን ያህል ከባድና ፈታኝ እንደሆነም እንረዳለን ብሏል። ጋብሪኤልም አክሎም
ቡድኑ ስላለው ጥራት ሲናገር የቡድናችንን የጥራት ደረጃ ጠንቅቀን እናውቃለን። የኛ ትልቅ ዓላማ እኛ የምንሳተፍባቸውን አምስቱንም ውድድሮች ማሸነፍ ነው ሲል ለአውሮፓ ክለቦች በሙሉ ጠንካራ ማስጠንቀቂያ ያስተላልፋል። አርሰናል አሁን ላይ የፕሪሚየር ሊጉንና የሻምፒዮንስ ሊጉን ዋንጫዎችን በአንድ ላይ ማሸነፍ የሚያስችል ታላቅ ደረጃ ላይ እንደሚገኝም በሙሉ እምነት ተናግሯል። የጋብርኤልን ቃል ስትሰሙ በደም ስራችሁ ውስጥ የሚፈሰው የመድፈኝነት ስሜት አይጨምርም? አዎ፣ አርሰናል አሁን ይህንን ትልቅ እምነት ይፈልጋል። እኛ ሁለተኛ ለመሆን አንጫወትም። እኛ ዋንጫዎችን ለመጠራረግ ነው የምንጫወተው። ሊጉንና ሻምፒዮንስ ሊጉን ማሸነፍ ፈታኝ ቢሆንም ባለን አቅም እንተማመናለን ያለው የጋብርኤል ንግግር ለተጫዋቾቹም ሆነ ለደጋፊው ትልቅ የሞራል ስንቅ ነው። በመጨረሻም እያንዳንዱ አርሰናላውያን በጉጉት ሲጠብቁ የነበረው የምስራች የፕሮጀክታችን መሐንዲስ ክለባችንን ከውድቀት አንስቶ የዓለም እግር ኳስ ስጋት ያደረገው ስፔናዊው ታላቅ አሰልጣኝ ሚኬል አርቴታ ስለ ኮንትራቱ ማራዘም አስደሳች ንግግርም አድርጓል። በአርሰናል ቤት ኮንትራቱን ለማራዘም መቃረቡን በይፋ የጠቆመው አርቴታ ለደጋፊዎቹ እንዲህ ያለ መልእክትም አስተላልፏል። ደጋፊዎች ሆይ ለዚህ ጉዳይ በፍጹም መጨነቅ የለባችሁ፣ ምክንያቱም እኔ እዚህ መቆየት እፈልጋለሁ፣ እዚህ በጣም ደስተኛ ነኝ ሲል ታማኝነቱን አረጋግጧል። አርቴታ ንግግሩን ሲቀጥል በአካባቢ ካሉ ሰዎች ጋር ከዚህ ድንቅ ቦርድና ደጋፊ ጋር በመስራቴ እጅግ ደስተኛ እናም አመስጋኝ ነኝ። ውሉን የማራዘም እድሉና ትክክለኛው ሰዓት ሲመጣ በይፋ እናደርጓለን ብሏል። ይህ ነው እንግዲህ መሪ አርቴታ በአርሰናል ቤት መቆየቱ የክለባችን ወደፊት ጉዞ ብሩህ መሆኑ ማረጋገጫ ነው። አርቴታ እዚህ እስካለ ድረስ ጋብርኤል ማጋሊስ እንዳለው አምስቱንም ዋንጫዎች የምናሸንፍበት ምንም ምክንያት የለም። የኦፕታ ሱፐር ኮምፒውተር የሰጠን 38% ግምት ወደ 100% ተቀይሮ የለንደን ሰማይ በቀይና ነጭ የምታሸበርቅበት ቀን ሩቅ አይሆንም። ውድ የመድፈኞቹ ታማኝ ደጋፊዎች የዛሬዎቹ መረጃዎቻችን እነዚህን ይመስሉ ነበር። የአርቴታ መቆየት ምን ያህል አረጋጋችሁ? የጋብርኤልስ የ5 ዋንጫ እቅድ ይሳካል? የሉዊስ ስኬሊ ሽያጭ ሊቆም ይገባል? ሀሳባችሁን በኮሜንት መስጫው ላይ በሰፊው አስፍሩልኝ። እያንዳንዱን ኮሜንት አነባለሁ። ቪዲዮ ላይክ ማድረጋችሁና ለሌሎች አርሰናላውያን ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ አንድ ጊዜ አርሰናል፣ ሁልጊዜም አርሰናል። ቪክቶር ኮንጎርዲያ ክሬሲቲ። ቻው ቻው።